በቅድሚያ እንኳን ወደ ሶማሌ ክልል ዋና ከተማ ወደ ጅጅጋ በሰላም መጣችሁ። እንኳን ለዛሬው ኢፍጣር አበቃን። በጣም እናመሰግናለን። ስለመጣችሁ ደስ ብሎናል ለማለት እወዳለሁ። በመቀጠል እንደሚታወቀው በሀገራችን ከለውጡ በኋላ በርካታ ብዙ ስኬቶች አይተናል። በተለይ አንዱም ከአሁን በፊት አጋር ይባሉ የነበሩ ክልሎችና ከሀገር የፖለቲካ ተሳትፎ ወደ ጎን ተገፍተው የነበሩ ህዝቦች ወደ ላይ የመጡበት በብልጽግና ፓርቲ ዘመን ትክክለኛ ፌዴራሊዝም የተተገበረበት በሁሉም አካባቢዎች ስንዘዋወር በስራ ምክንያት ከፍተኛ የሆነ ለውጥ በተለይ ከአሁን በፊት አጋር ተብሎ በተገፉ ክልሎች አካባቢ ያየንበት ጊዜ ሆኖ ሳለ አልፎ ጥርስና ምላስ እንደምናከሰው ሁሉ ወንድማሞች የሆኑ ህዝቦች በተለያዩ ምክንያቶች አንዳንድ ግጭቶች የተፈጠሩበት ሁኔታ እንዳለ እናውቃለን። ያንን ለመቅረፍ በፌደራል መንግስትም በመጅሊሱም በኩል በርካታ ጥሩ ስራዎች ተሰርቷል። የዛ ስራዎች ትሩፋት እና ውጤት አካል የሆነው የዛሬ የኢፍጣር ፕሮግራም በሶማሌ ክልል በማዘጋጀታችን በጣም ደስ ይለናል። የአፋር ክልል ፕሬዝዳንት ወንድማችን አቶ አወል ሐጂ አወልና የክልሉ የስራ ኃላፊዎች እዚህ የተገኛችሁ እንዲሁም የሀገር ሽማግሌዎች እንኳን ደህና መጣችሁ። በተለይ ለእናንተ ለማለት እፈልጋለሁ። ዛሬ እዚህ የተገናኘ ነው እንደዚሁ ኢፍጣር ምግብ ብቻ በልተን ለመለያየት አይደለም። ያንን በአብይ ኮሚቴ የሚመራውን የሰላም ጥረት ለማጠናከርና ወደ ዘላቂ መፍትሄ ለማምጣት እና ለመስራት ነው። ቀጣይ ፕሮግራሞችም እንደሚኖሩ ይታወቃል። ስለዚህ በቅድሚያ ለአፋር ወንድሞቻችን በእናንተ በኩል ያለንን ፍቅር ያለንን አክብሮትና ወዳጅነት በዚሁ ለማስተላለፍ እፈልጋለሁ። የአፋር ህዝብ ህዝባችን ነው። ይሄ ደርሶ የነበረው ችግር በአስቸኳይ ፈተን ከችግር ወጥተን እጅ ለእጅ ተያይዘን ዋና ጠላታችንን ድህነትን ኋላቀርነትን የምንታገልበት ጊዜ ደርሷል። ሁላችንም ለዛ እንዘጋጅ ለማለት እፈልጋለሁ። ወንድማችን ሐጂ አወልን ለመጋበዝ እፈልጋለሁ። አመሰግናለሁ። السلام عليكم ورحمة الله وبركاته. رمضان مبارك. مجمّريا بزاري إفطار بزو مدرك لتجنياتشو በተለይ ክቡር ሚኒስትራችን አቶ መሐመድ ኢድሪስ ሰላም ሚኒስትሩ ማለት ነው። ሰላም ሚኒስትር ዴታዎች፣ የኢትዮጵያ እስልምና ጉዳይ ምክር ቤት ፕሬዝዳንት አባታችን ሐጂ ኢብራሂም፣ ፌደራል ፖሊስ ኮሚሽን ምክትል ኮሚሽነር ተከበሩ አቶ መላክ ፈንታ፣ የሁለቱም ክልል ከፍተኛ አመራሮች፣ የሀገር ሽማግሌዎች፣ ሃይማኖት አባቶች፣ ያው በዋናነት ታላቅ አክብሮት ክብር ያለን ከኤርፖርቱ ጀምሮ እስከ ኢፍጣር ለተደረገልን አቀባበል መስተንግዶም በዚሁ መድረክ በተገኙት ወንድሞቻችን ስም ለሶማሌ ብሔራዊ ክልላዊ መንግስት ፕሬዝዳንትና አመራሩም ለህዝቡም ላቅ ያለ አክብሮት አለን፣ ምስጋና ላቀርብ እወዳለሁ። ረመዳን ነው። ረመዳን ብዙ ቁርአን፣ ብዙ ኢባዳ፣ ዚክር፣ ተስቢህ፣ ተውበት፣ መግፊራ መጠየቅ ነው። ብዙ ነገር የለም።
መለስ ብለን ብናይ ያው ረመዳን አጅሩም የቁራ ወር ነው። ኢብኑ ጀውዚ የሚባል ታዋቂ ሰው ሟቾችን ማለት ቀብር ያሉትን አንድ እድል ቢሰጣቸውና ቅድሚያ የምትጠይቁት ነገር ምን ይሆን ነበር ተብሎ ቢጠየቁ ያለምንም ጥርጥር አንድ ቀን እንኳን ረመዳንን መጾም ይመርጡ እንደነበረ ተናግሯል። የረመዳን ደረጃ ማለት ነው። በአንዳንድ አጋጣሚዎች ዛሬ እንደዚህ በፍቅር በክብር በመቀራረብ መተማመንም በመፍጠር ዛሬ እዚሁ እየተሳሳቅን እየተቀላለልን እንደ ቤተሰብ ሆነን ሲናፋት ለየት የሚያደርገው ነገር ከባለፉት ጊዜያት አንፃር ሲናይ አንዳንድ የረመዳን ግጭት ጊዜ የሚሆንበት አጋጣሚዎች ታይቷል። ግን ከግጭት በላይ መጥፎ የሚባለው ግጭት ውስጥ መቆየት ነው። ከችግር በላይ ችግር ውስጥ መቆየት ከችግር በላይ ነው እና ዋናው ሃይማኖታችን አንድ ነው። ባህላችንም አኗኗራችንም ምንም የተለየ ነገር የለውም። ቋንቋም ቢሆን እርግጠኛ ነኝ አንድ ነው። ከቀይ ባህር አካባቢ ጀምሮ ለረጅም ዓመት ያልተለየን ሰዎች ስለሆን ቋንቋችንም ቢሆን በጋራ እንካፈላለን እና ዛሬ በዚህ ቦታ መገኘት ትልቅ ትርጉም አለው። ለሕዝባችን ትልቅ ትርጉም አለው። ከአፋርና ከሶማሌ በላይ ነው ትርጉሙ። እንደ ሙስሊም ትልቅ ትርጉም አለው። ትልቁ ትርጉም ለሙስሊሙ ነው። ለሙስሊም የሚያስተላልፈው መልእክት ቀላል አይደለም እና ይህ ፕሮግራም ዛሬ በዚህ ተጀምሮ አያበቃም፣ ይቀጥላል። ዛሬ የሶማሌ ወንድሞቻችን የአክብሮት ልክ፣ የፍቅር ልክ፣ ወንድማማችነት ልክ አይተናል። እስኪ በሚቀጥለው በቅርብ ቀናት ውስጥ ደግሞ እስኪ የአፋርን የፍቅር ልክ ደግሞ ልትቀምሱ ተጋብዛችኋል። ለዚህ ለችግሮቹ ቦታ ሳንፈቅድ በመቀራረብና በመተማመን ብቻ እያሸነፍነው እንሄዳለን። በእርግጠኝነት የትናንቱን ታሪክ ይቀየራል። መፍትሄ አልባው የሚባለው ተብሎ የሚጠቀሰው ችግር ተቀይሮ እንደውም ደግሞ ለሪሰርች ብቻ መመረቂያ ማድረግ አፋሪሳ ኮንፍሊክት እንደ መመረቂያ ጽሑፍ ብቻ መጠቀም ታሪክ እናረጋዋለን ብዬ ነው እናስቀምጠው እና እኛም ደስ ብሎናል። መስተንግዷቸውን አቀባበላቸውን ለተሰጣቸውን ክብር በአፋር ስም ረመዳን እንደመሆኑ መጠን ደግሞ በሙስሊም ወንድሞቻችን ስም በጣም ደስ ብሎናል። ክብር ይገባቸዋል። በጣም እናመሰግናለን። ጋደገያ ነው የምንለው። ቴንኪው